ለተሰኞ መጋቢት 21 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ሲቀጥል አገዛዙ ከድሮን በተጨማሪ በጦር ጀትና ሚግ ውጊያ መክፈቱ ተነግሯል። በእግረኛ ሰራዊቱ ላለፉት 3 ዓመታት በአማራ ምድርና ፋኖ ይገኝባቸዋል በተባሉ ቦታዎች ከፍተኛ ጥቃት ሲፈጽም የቆየው አገዛዙ አሁን ደግሞ ደረጃውን ከእግረኛና ድሮን ጥቃቶች ከፍ በማድረግ በጦር ጀትና ሚግ ጥቃቱን አጠናክሮ መቀጠሉን ከተለያዩ አቅጣጫዎች የወጡ መረጃዎች አረጋግጠዋል። ይህንን ተከትሎ ዛሬና ትናንት ብቻ በሚግና ጀት የታገዘው ውጊያ መከፈቱ ተነግሯል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ የምስራቅ አማራ ቀጠና ምኒልክ ዕዝ የግዙፉ አሳምነው ኮር ዋና ሰብሳቢ የነበረው ኮማንዶ ፍቅሩ ሙሉዬ በክህደት እጁን ላገዛዙ መስጠቱ ተነግሯል። ላለፉት 3 ቀናት ሰሜን ወሎ ዞን ላስታ ወረዳ ገለሶት የተባለ ቦታ ላይ ወንጀል ፈጽሞ ሲፈለግ የነበረው ፍቅሩ ወደ አገዛዙ ገብቷል ተብሏል። ዝርዝር መረጃም ደርሶናል፣ የምናሰማችሁ ይሆናል። በሀገራችን ኢትዮጵያ የሕግ የበላይነትና የተጠያቂነት አሰራርን በተመለከተ አነጋጋሪ ጉዳዮች እየተከሰቱ ይገኛሉ። በአሁኑ ወቅት በአምባሳደር ዲና ሙፍቲ ዙሪያ የብዙዎች ትኩረት ያረፈበት ትልቅ የፍትህ ጥያቄ እየተነሳ ነው። የጉዳዩ መነሻ አምባሳደር ዲና ሙፍቲ በአንድ ወቅት የፊንቴክ የመኪና ድርጅትን በተሳሳተና በተጭበረበረ መንገድ በማስተዋወቅ ሂደት ተሳትፏል በሚል ነው። ይህ ማስተዋወቅ 1.7 ቢሊዮን ብር የሚገመት የህዝብ ሀብት እንዲዘረፍ ምክንያት ሆኗል ተብሎ በሰፊው ይነገራል። ታዲያ ይህንን ድርጅት ሲያስተዋውቁ የነበሩ ታዋቂ አርቲስቶች ሸቤ ሲገቡ ዲና ሙፍቲ አሁንም በሰላም እየኖሩ ነው። ጉዳዩ ትልቅ ጥያቄ አስነስቷል። በዝርዝር መረጃችን እናሰማችኋለን። ኢዜማ በኦሮሚያ ክልል የተለያዩ አካባቢዎች ነዋሪዎች አዳዲስ መታወቂያዎችና የመሬት እደላ ማታለያዎች እየደረሷቸው መሆኑን ሰምቻለሁ አለ። ኢዜማ በሸገር ከተማ ለነዋሪዎች አዳዲስና አሰራሩን ያልጠበቁ የመታወቂያ እደላዎች እንዲሁም የመሬት እደላ ማታለያዎች በአካባቢው አስተዳዳሪዎች እየተፈጸመ መሆኑን ማረጋገጡን ገልጧል። አገዛዙ ዜጎችን በማይፈጸሙ ማባበያዎች ለመደለል መሞከሩ አስነዋሪ ድርጊት ነው በማለት ኢዜማ አውግዟል። በሌላ በኩል የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የኦሮሞ ሕዝብ በከፍተኛ መስዋዕትነት ያገኘውን ድል ሊያስጠብቅ ይገባል ሲሉ ትናንት በደብረ ዘይት ከተማ ከክልሉ ወጣቶች ጋር አደረጉት በተባለ ስብሰባ ላይ መናገራቸው ተሰምቷል። ይህ መንግስት የኦሮሞ መንግስት ነው፣ ድል አድርገናል በሚለው ንግግራቸው የሚታወቁት ሽመልስ አብዲሳ አሁንም ያመጣነውን ድል እንዳንነጠቅ ጥንቃቄ እናደርግ በሚል በስብሰባው ለተሰበሰቡ የብሔሩ ተወላጆች ሲናገሩ ተሰምተዋል። በዝርዝር እናስደምጣቸዋለን። ስለ በጀቱ የሚወራው ሐሰት ነው ሲል የትግራይ ክልል ኮሚኒኬሽን ቢሮ ባወጣው መግለጫ ገለጸ። የትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ባወጣው መግለጫ ስለ ክልሉ በጀት የሚሰራጨው መረጃ የተሳሳተ በመሆኑ መታረም እንዳለበት አሳስበዋል። መግለጫው ጠንከር ያሉ ጉዳዮችንም አንስቷል። በዝርዝር ከኛ ጋር ከቆያችሁ ትሰሙታላችሁ። ኢራን በአሜሪካ ጦር ላይ እጅግ አስደንጋጭ የሞት ማስጠንቀቂያ ሰነዘረች። በመካከለኛው ምስራቅ እየናረ የመጣውን ከፍተኛ ወታደራዊ ውጥረት ተከትሎ የኢራኑ ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ በዛሬው የፊት ገጹ ላይ ይዞ ወጥቷል። ጋዜጣው የአሜሪካ ወታደሮችን ምስል በግልጽ በማሳየት ማንኛውም በኢራን ምድር ላይ የሚደረግ የምድር ወረራ ሙከራ ለአሜሪካ ጦር አስከፊና የማይመለስ መዘዝ እንደሚያስከትል አሳስቧል። ወደ ሲኦል እንኳን ደህና መጣችሁ ሲልም ጋዜጣው ርዕሱን ጀምሯል። በዝርዝር እናስደምጣችኋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁን አርዕስተ ጉዳዮች ጨምሮ ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ እናቀርብላችኋለን። በየቀኑ በኢትዮስ ሚዲያ የሚለቀቁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው
ኮማንዶ ፍቅሩ ሙሉዬ ላገዛዙ በክህደት እጁን መስጠቱ ተነገረ። ላለፉት 3 ቀናት በሰሜን ወሎ ዞን ላስታ ወረዳ ገለሶት ቀበሌ ላይ ወንጀል ፈጽሞ ሲፈለግ የነበረው ፍቅሩ ሙሉዬ ወደ አገዛዙ መግባቱ ተረጋግጧል። ላሊበላ ከተማ ላይም ላገዛዙ ጦር እጁን መስጠቱ ነው የተነገረው። ከፋኖ የመረጃ ምንጮች የደረሰን ዝርዝር መረጃ እንዲህ ይላል። የክህደት ጽዋ በጀነራል አሳምነው ስም የተፈጸመ የባንዳነት ውርደት። የአማራ ሕዝብ የህልውና ትግል የብዙ ሺህ ጀግኖችን ደምና አጥንት የጠየቀ አሁንም እየጠየቀ ያለ የመኖርና ያለመኖር ፈተና ነው። በዚህ መራራ የትግል ጉዞ ውስጥ እንደ ብረት የጠነከሩ ጀግኖች ታሪካቸውን በደማቸው ሲጽፉ፣ ለጊዜያዊ ጥቅም ለሆዳቸውና ለፍርሃታቸው ያደሩ ደግሞ በገዛ ህዝባቸው ላይ ክህደት በመፈጸም የታሪክ ቆሻሻ ቅርጫት ውስጥ ይወድቃሉ። የአማራ ፋኖ ብሔራዊ ንቅናቄ የወሎ ቤት አማራ ቀጠና ምኒልክ ዕዝ የግዙፉ አሳምነው ኮር ዋና ሰብሳቢ የነበረው ፍቅሩ ሙሉዬ የዚህ የታሪክ ዝቅተትና የውርደት ማሳያ ሆኗል። ግለሰቡ የህዝቡን አደራ የትግል ጓዶቹን ደምና የቆመበትን ህዝባዊ ዓላማ ወደ ጎን በመተው ላገዛዙ እጅ መስጠቱ የክህደት ሁሉ ጥግ ነው ተብሏል። ከሁሉ በላይ የሚያሳዝነውና የሞራል ዝቅተቱን አጉልቶ የሚያሳየው ግለሰቡ በትግል ሜዳ ቆሞ በታላቁ ሰማዕት በጀነራል አሳምነው ጽጌ ስም ሲምልና ሲገዘት የነበረ መሆኑ ነው። በአሳምነው ስም መማል ማለት ለእውነት መቆም፣ ለህዝብ ነጻነት እስከ መጨረሻዋ የደም ጠብታ መስዋዕት ማለት እንጂ ቃለ መሐላን አርክሶ ካገዛዙ ስርዓት ፊት መንበርከክ አልነበረም። የጀግናን ስም ለከንቱ ሽንገላና ለፖለቲካ ንግድ መጠቀሙ ትውልድ ይቅር የማይለው የታሪክ ፍርድ የሚያስከትል ኃጢአት ነው። የህዝቡን ሲቃይ ያየ በህዝብ ላይ ሞት ለሚያዘንብ ኃይል እጅ መስጠቱ የጓዶቹን መስዋዕትነት የሚያቃልል ጥሬ የባንዳነት ተግባር ነው ይላል መረጃው። ሆኖም ይህ ክህደት ማሳየት ያለበት አንድ ትልቅ እውነት አለ። የአማራ ህዝብ ትግል በግለሰቦች ትከሻ ላይ የተንጠለጠለ ሳይሆን በሚሊዮኖች ልብ ውስጥ የሰረጸ ትልቅ የህልውና ማዕበል ነው። የአንድ ፍቅሩ ሙሉዬ ክህደት የሚያሳየው የትግሉን መዳከም ሳይሆን የትግሉን መጥራትና መጽዳት ነው። አብዮት ሁልጊዜም በጉዞው ላይ ገለባውን እያበጠረ ፍሬውን እያጠነከረ ይጓዛል። ዓላማ ቢስና ፍርሃት ያሸነፋቸው ግለሰቦች ራሳቸውን አጋልጠው ከትግሉ መለየታቸው ንቅናቄው በነጹና በጸኑ ጀግኖች ብቻ ተከቦ ወደፊት እንዲራመድ ትልቅ አቅምም ይፈጥርለታል። ታሪክ ለከዳተኞች የውርደት ሐውልት ሲያቆም፣ እስከ መጨረሻው ለጸኑት ግን ዘላቂ ክብርን ይሰጣል። የአማራ ፋኖ ብሔራዊ ንቅናቄ ይህንንና መሰል የውስጥና የውጭ ፈተናዎችን በጽናት እያለፈ የህዝቡን መከራ ወደሚያሳጥርበት የድል ማማ መውጣቱ አይቀሬ ነው ይላል ከፋኖ መንደር የደረሰን መረጃ። በሌላ በኩል አገዛዙ ከድሮን በተጨማሪ በጦር ጀትና ሚግ ውጊያ መክፈቱ ተነግሯል። በእግረኛ ሰራዊት ላለፉት 3 ዓመታት በአማራ ምድርና ፋኖ ይገኝባቸዋል በተባሉ ቦታዎች ከፍተኛ ጥቃት ሲፈጽም የቆየው አገዛዙ አሁን ደግሞ ደረጃውን ከእግረኛና ድሮን ጥቃቶች ከፍ በማድረግ በጦር ጀትና ሚግ ጥቃቱን አጠናክሮ መቀጠሉን ከተለያዩ አቅጣጫዎች የወጡ መረጃዎች አረጋግጠዋል። ከተፈጸሙ ጥቃቶች መካከል በትናንትናው ዕለት ሆሮ ጉድሮ ወለጋ ዞን አቤደንጎሮ ወረዳ የሚገኝ የአንደኛ ደረጃ ትምህርት ቤት ባገዛዙ የጦር ጀትና ሚግ ወድሟል። በተመሳሳይ በደቡብ ጎንደር ዞን ደራና እስቴ ወረዳ በዛሬው ዕለት በጦር ጀትና ሚግ በተፈጸመ ከፍተኛ ጥቃት ንጹሃን መገደላቸውን የዓይን እማኞች ከስፍራው አረጋግጠዋል። በተጨማሪ ዛሬ ረፋድ በምስራቅ ጎጃም ጎዛምን ወረዳ በጦር ጀት በሚግና ድሮን በመታገዝ ከ8 ጊዜ በላይ ከባድ ጥቃት ተፈጽሟል። በጥቃቱ የንጹሃን አርሶ አደር ቤቶች ወድመዋል። አገዛዙ የአየር ጥቃቱን በስፋት የቀጠለው ፋኖን አጠፋለሁ በሚል የጀመረውን እልቂት ለማስቀጠል ቢሆንም በእግረኛ የፋኖ ሰራዊት ክፉኛ መሸነፉን ተከትሎ ጭምር መሆኑን ለማረጋገጥ ተችሏል። በሌላ በኩል በደቡብ ጎንደር ግንባር እብናት ከተማን ለመቆጣጠር የተንቀሳቀሰው ምስራቅ ዕዝ በአፋብን በላይ ዕዝና በአፋብን ጎንደር ጠቅላይ ግዛት ዕዝ ከፍተኛ የመልሶ ማጥቃት ተከፍቶበታል። ዛሬ መጋቢት 21 2018 ዓ.ም አፋብን በላይ ዕዝ ዳግማዊ ቴዎድሮስ ኮርና ጎንደር ጠቅላይ ግዛት ዕዝ 204ኛ አስቻለው ደሴ ኮር ጥምረት በመፍጠር ወደ እብናት ከተማ ለመግባት የመጣውን ያገዛዙን ሰራዊት ፊት ለፊት ውጊያ ገጥመውታል። የዳግማዊ ቴዎድሮስ ኮር ስትራቴጂካዊ ቦታዎችን በመዝጋት ከእንፍራንዝ አዲስ ዘመንና ከአዲስ ዘመን እብናት ለድጋፍ ተጨማሪ ያገዛዙ ኃይል እንዳይመጣ የማገድ ተግባርን እየከወነ ይገኛል። የጎንደር ጠቅላይ ግዛት ዕዝ የፋኖ አባላት ደግሞ የቆረጣና የማጥቃት ተግባሩን በድል እየከወኑ መሆኑን ከግንባር የወጣው መረጃ አረጋግጧል።
በሀገራችን ኢትዮጵያ የሕግ የበላይነትና የተጠያቂነት አሰራርን በተመለከተ አነጋጋሪ ጉዳዮች እየተከሰቱ ይገኛሉ። በአሁኑ ወቅት በአምባሳደር ዲና ሙፍቲ ዙሪያ የብዙዎች ትኩረት ያረፈበት ትልቅ የፍትህ ጥያቄ እየተነሳ ነው። የጉዳዩ መነሻ አምባሳደር ዲና ሙፍቲ በአንድ ወቅት የፊንቴክ የመኪና ድርጅትን በተሳሳተና በተጨበረበረ መንገድ በማስተዋወቅ ሂደት ተሳትፏል በሚል ነው። ይህ ማስተዋወቅ 1.7 ቢሊዮን ብር የሚገመት የህዝብ ሀብት እንዲዘረፍ ምክንያት ሆኗል ተብሎ በሰፊው ይነገራል። በርካታ ዜጎች ቅሬታ እያነሱበት ያለው ነጥብ ይህን ያህል የህዝብ ንብረት ለጠፋበት ድርጅት በግንባር ቀደምትነት ማስተዋወቅ የፈጸሙ ከፍተኛ የመንግስት የስራ ኃላፊና አምባሳደር ለምን በህግ አይጠየቁም የሚለው ነው። ይህ ጥያቄ የሀገሪቱን የፍትህ አሰጣጥ ወጥነት ጥያቄ ውስጥ የሚከት ሆኗል። ለዚህ ቅሬታ ማገርሸት እንዳብነት የሚጠቀሱ ሌሎች ወቅታዊ ክስተቶች አሉ። ለምሳሌ በትናንትናው ዕለት ለዳንኤል ክብረት ንግግር ምላሽ የሰጡ አንድ የሃይማኖት መምህር ለእስር መዳረጋቸው ተሰምቷል። በተመሳሳይ በሐሳብ ነጻነት በመተቸታቸው ብቻ የፓርላማ አባል የሆኑ የህዝብ ተወካዮች ጭምር ያለመከሰስ መብታቸው ሳይነሳ ለእስር መዳረጋቸውን የሚገልጹ ቅሬታዎች ይደመጣሉ። ኢዜማ በኦሮሚያ ክልል የተለያዩ አካባቢዎች ነዋሪዎች አዳዲስ መታወቂያዎችና የመሬት ዕደላ ማታለያዎች እየደረሷቸው መሆኑን ሰምቻለሁ አለ። ኢዜማ በሸገር ከተማ ለነዋሪዎች አዳዲስና አሰራሩን ያልጠበቁ የመታወቂያ ዕደላዎች እንዲሁም የመሬት ዕደላ ማታለያዎች በአካባቢው አስተዳዳሪዎች እየተፈጸመ መሆኑን ማረጋገጡን ገልጧል። አገዛዙ ዜጎችን በማይፈጸሙ ማባበያዎች ለመደለል መሞከሩ አስነዋሪ ድርጊት ነው በማለት ኢዜማ አውግዟል። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች ካርታ እሰጣለሁ በሚል በቅርቡ የወሰነው ውሳኔና ዜጎችን በጥቅማ ጥቅም የማባበል ሂደት ለመሬት ምዝበራ፣ ለከፍተኛ ሙስናና ብልሹ አሰራር በር የሚከፍት ነው ያለው ኢዜማም ድርጊቱ ምርጫው ግልጽ፣ ተአማኒና ፍትሐዊ እንዳይሆን ያደርጋል በማለት አስጠንቅቋል። ፓርቲው የክልሉ መንግስት ከዚህ ድርጊቱ እንዲቆጠብና ዜጎችም በዚህ ማታለያና መደለያ መታለል የለባቸውም ሲል አሳስቧል። በሌላ በኩል የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ የኦሮሞ ሕዝብ በከፍተኛ መስዋዕትነት ያገኘውን ድል ሊያስጠብቅ ይገባል ሲሉ ትናንት በደብረ ዘይት ከተማ ከክልሉ ከተወጣጡ ወጣቶች ጋር ባደረጉት ውይይት ላይ መናገራቸው ተሰምቷል። ለሁለት ቀናት በከተማዋ በተዘጋጀው በዚህ ጉባኤ ላይ የማጠቃለያ ንግግር ያደረጉት ሽመልስ አብዲሳ የኦሮሞ ሕዝብን ነፍጥ አንግቦ መታገል በነበረበት ሰዓት ነፍጥ አንግቦ ታግሏል። አሁን ግን ጦር መሳሪያ አንስቶ የሚታገልበት ምንም ምክንያት የለውም በማለት ተናግረዋል። ሽመልስ በትግል ስም ነፍጥ አንግበው ጫካ የገቡ የኛ ሰቦች የያዙት መንገድ አክሳሪ መሆኑን ተረድተው ወደኛ ሊመጡ ይገባል ሲሉ መናገራቸውም ተሰምቷል። የትግራይ ክልል ኮሚኒኬሽን ቢሮ ከበድ ያለ ማስጠንቀቂያ አዘል መግለጫ አውጥቷል። ስለ በጀቱ የሚወራው ሐሰት ነው ሲል ነው የትግራይ ክልል ኮሚኒኬሽን ቢሮ መግለጫውን የጀመረው። የትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ባወጣው መግለጫ ስለ ክልሉ በጀት የሚሰራጨው መረጃ የተሳሳተ በመሆኑ መታረም እንዳለበት አሳስቧል። በመግለጫው በአሁኑ ወቅት በተለያዩ ማህበራዊና ዲጂታል ሚዲያዎች ለትግራይ ክልል የመንግስት ሰራተኞች የሚውል በጀት ከፌዴራል መንግስት መላኩን የሚገልጸው መረጃ መሰረተ ቢስና ሙሉ በሙሉ የተሳሳተ ነው በማለት የጀመረው ቢሮው ይህም ህዝብን ለማሳሳት የታለመ መሆኑን ገልጿል። ሲቀጥልም ከትግራይ ፋይናንስና ሀብት ማሰባሰብ ቢሮ በተገኘ መረጃ መሰረት እስካሁን ድረስ ከፌዴራል መንግስት ለደሞዝ በሚል የተላከ በጀት የለም። እንደዚህ አይነት የሐሰት ወሬዎች የሚሰራጩት በትግራይ መንግስትና በህዝቡ በተለይም በመንግስት ሰራተኛው መካከል ጥላቻ፣ አለመተማመን ለመፍጠር ነው ብሏል። ጨምሮም በፕሪቶሪያ ስምምነት መሰረት ተግባራዊ መሆን የነበረባቸው ዋና ዋና ጉዳዮች ማለትም የትግራይ የግዛት አንድነትና የተፈናቀሉ ሰዎችን ማስመለስ እንዲሁም የመልሶ ግንባታ ስራዎች አለመከናወናቸውን ጠቅሶም ከዚህም በላይ ፌዴራሉ አገዛዝ ነዳጅ፣ ሸቀጦችንና ሌሎች አስፈላጊ አቅርቦቶችን እንዳገደ አስታውቋል። በመሆኑም የመንግስት ሰራተኞች በዚህ ሐሰተኛ ወሬ ግራ መጋባት የለባቸውም ያለው መግለጫው ይህ ውስብስብ ችግር በዘላቂነት እስከሚቀረፍ ድረስ ትግራይ የጀመረችውን ራስን የመቻል ዘመቻ አጠናክራ ትቀጥላለች በማለት ይፋ አድርጓል።
ኢራን በአሜሪካ ጦር ላይ እጅግ አስደንጋጭ የሞት ማስጠንቀቂያ ሰነዘረች። በመካከለኛው ምስራቅ እየናረ የመጣውን ከፍተኛ ወታደራዊ ውጥረት ተከትሎ የኢራኑ ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ በዛሬው የፊት ገጹ ላይ ይዞ ወጥቷል። ጋዜጣው የአሜሪካ ወታደሮችን ምስል በግልጽ በማሳየት ማንኛውም በኢራን ምድር ላይ የሚደረግ የምድር ወረራ ሙከራ ለአሜሪካ ጦር አስከፊና የማይመለስ መዘዝ እንደሚያስከትል አሳስበዋል። በተለይ በጋዜጣው አርዕስት ላይ በጉልህ የሰፈረውና ወደ ሲኦል እንኳን ደህና መጣችሁ፣ የኢራንን መሬት የረገጡ የአሜሪካ ወታደሮች በሬሳ ሳጥን ውስጥ ሆነው ብቻ ይወጣሉ የሚለው መልእክት የሀገሪቱን ቀጥተኛ የሞት ዛቻ በግልጽ የሚያሳይ ሆኗል። ይህ እጅግ አስፈሪ ማስጠንቀቂያ የተሰማው አሜሪካ ተጨማሪ 1000 ወታደሮችን ወደ ቀጠናው ለመላክ በመዘጋጀት ላይ ባለችበትና ኢራን በበኩሏ ከፍተኛ የህዝብ ክተት ማወጇን በገለጸችበት ወቅት መሆኑ በቀጠናው መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚለውን ዓለም አቀፍ ስጋት ይበልጥ እንዲያገረሽ አድርጎታል። ይህ በእንዲህ እንዳለ ባቤል መንደብ እንደ ሆርሙዝ ሁሉ የመዘጋት ዕጣ ፈንታ እንደተጋረጠበት ተሰምቷል። የዓለም የነዳጅ ማስተላለፊያ መስመር የሆነው የሆርሙዝ ሰርጥ የመከፈት ተስፋው እየመነመነ ባለበት በዚህ ወቅት ሌላኛው ወሳኝ መተላለፊያ ባብል መንደብ የመዘጋት አደጋ ተጋርጦበታል። በአሁኑ ወቅት መካከለኛው ምስራቅ በአስፈሪ የጦርነት ድባብ ውስጥ የሚገኝ ሲሆን የቀጠናው ውጥረት ወደ ዓለም አቀፍ ቀውስ ሊያመራ የሚችልበት ደረጃ ላይ ደርሷል። የየመኑ ሁቲ ወደ እስራኤል 2 ባለስቲክ ሚሳኤሎችን መተኮሱን ተከትሎ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው እስያና አውሮፓን በስዊዝ ካናል በኩል የሚያስተሳስረው የባቤል መንደብ መስመር ከፍተኛ የደህንነት ስጋት ተደቅኖበታል። እስራኤልና አሜሪካ ለሁቲዎች ጥቃት አጸፋዊ እርምጃ የሚወስዱ ከሆነ ቀይ ባህር የጦርነት ቀጠና የመሆን እድሉ ሰፊ እንደሚሆን ተገምቷል። በሌላ በኩል ኢራን በሰጠችው ጠንካራ ማስጠንቀቂያ የአሜሪካና የእስራኤል ጥቃት ከቀጠለ ዓለም አቀፍ የኢንተርኔት ግንኙነትን የሚሸከሙ የባህር ውስጥ ኬብሎችን ልቆርጥ እችላለሁ ስትል ዛቻ ሰንዝራለች። እነዚህ የፋይበር ኦፕቲክ ኬብሎች በአውሮፓና በእስያ መካከል ያለውን 90% የኢንተርኔት ዳታ የሚያስተላልፉ በመሆናቸው ዛቻው እውን ከሆነ ዓለም በዲጂታል ጨለማ ውስጥ ልትወድቅ ትችላለች ተብሎ ተሰግቷል። ጦርነቱ እየተባባሰ በሄደበት በዚህ ወቅት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ይገኛል። በዚህም ምክንያት የተለያዩ ሀገራት ሰራተኞቻቸው ከቤት ሆነው እንዲሰሩ እያዘዙ ሲሆን በኢትዮጵያም በነዳጅ ማደያዎች ረዣዥም ሰልፎች እየታዩና መስሪያ ቤቶች ለሰራተኞቻቸው የሚሰጡትን የትራንስፖርት አገልግሎት እያጠፉ መሆኑ ተነግሯል። ግጭቱ ከየብስና ከባህር ባለፈ ወደ መሰረተ ልማት ጦርነት ተሸጋግሯል። የኢራን ኢነርጂ ሚኒስቴር እንዳስታወቀው በአሜሪካና እስራኤል ጥቃት የሀገሪቱ የኤሌክትሪክ መሰረተ ልማቶች በመመታታቸው ዋና ከተማዋ ቴህራንን ጨምሮ በርካታ ከተሞች በጨለማ ተውጠዋል። በምላሹም እስራኤል የኬሚካልና ሌሎች ፋብሪካዎቿ በኢራን እንደተመቱባት አስታውቃለች። ዋሽንግተን ፖስት እንደዘገበው ፔንታገን እስከ 10,000 የሚደርሱ ወታደሮችን የሚያሳትፍ የምድር ላይ ዘመቻ በኢራን ውስጥ ለማካሄድ እቅድ እያዘጋጀ ነው። ምንም እንኳን ፕሬዚደንት ዶናልድ ትራምፕ የመጨረሻውን ትዕዛዝ ባያስተላልፉም የኢራን ጦር ኃይሎች ቃል አቀባይ የአሜሪካ ወታደሮች ለፋርስ ባህረ ሰላጤ ሻርኮች ሲሳይ ይሆናሉ ሲሉ በጠንካራ ቃላት ምላሽ ሰጥተዋል። ሌሎች የኢራን ባለስልጣናትም የአሜሪካ እግረኛ ሰራዊት የኢራንን መሬት ከረገጠ የመልስ ጉዟቸው በሬሳ ሳጥን ይሆናል በማለት ዝተዋል። የዓለም አቀፍ የንግድ መረጃዎች እንደሚያሳዩት የዓለም 12% የነዳጅ ጭነት በዚህ ጠባብ የባህር ወሽመጥ በኩል ያልፋል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል የነዳጅ ዋጋን ሰማይ ከማድረሱ በላይ በዓለም አቀፍ የንግድ ሰንሰለት ላይ የማይጠገን ጉዳት ያደርሳል። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዕለተ ሰኞ የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።